በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ የተባረካችሁ የእግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በደግነቱ በፍቅሩ በቸርነቱ በሕይወት በጤና የሚጠብቀን የሚጠብቃችሁ እግዚአብሔር ብሩካን ሁላችሁ እንደምን ቆያችሁ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ዕዳ ለመክፈል መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ በደሙ ክፍያ ያመለጠ ሕዝብ የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ ያተመን ሀብተ ወልድ ስመ ክርስትናን የሰጣችሁ አምላካችን ክብር ምስጋና ይገባዋል። የተወዳችሁ እግዚአብሔር ልጆች በየዓመቱ ደስ የሚለው ጊዜ መጥቷል። እንደ ሰብአ ሰገል ያው እኛ የአጋፔ ቤተሰቦች የተለዩ ልምምዶች ነው የምናደርገው። ክርስትናን በተግባር ለምሳሌ ቤት ልደቱን ስናከብር ቤተልሔም ሄደን፣ ቀራንዮ ስናከብር ለሰው እየሄድን እየነካ ነው የምናከብረው። ያ ደግሞ መንፈሳዊ ሕይወታችንን ሳናውቀው በጣም ያሳድግልናል። በየዓመቱ እንደ ሰብአ ሰገል የሚል መርሃ ግብር አለን። ወደ እመቤታችንና ወደ ሕፃኑ ወደ ክርስቶስ የምንሄድበት 2 ዓመት ሆስፒታሎች ሄደን ድሃ እናቶችን ጎብኝተን ነበር። ደግሞ አምና ወደ ወልቂጤ ማርያም ሄደን ነበረ። ዘንድሮም እንደዚሁ ደግመን ወደ ወልቂጤ ማርያም ቤተልሔም ነው የምንሄደው። የዘንድሮ ቤተክርስቲያናችን የምትመረቅበት ስለሆነ እጅግ አስፈላጊ ነገሮች አሏት። አማሃ ያስፈልጋል። ሰብአ ሰገል ስጦታ ይዘው ነው ወደ ጌታና ወደ ሕፃኑ የመጡት። ስለዚህ እኛም መድኃኔዓለም ከላይ ከታች እመቤታችን አንድ ላይ የምትሰራውን ሕንፃ ፍጻሜ የኔ ቤተክርስቲያናችንን ያፈራች ቤተክርስቲያን ናት። ለእኔ ደግሞ ትልቅ አደራ ተሰጥቶኛል። እኔም ቃል ገብቻለሁ እንደ ሰብአ ሰገል የሚለውን መርሃ ግብር ይህን ስራ አጠቃለን ለምርቃቱ እንድናበቃ። ስለዚህ የሚቀጥለው ሳምንት እግዚአብሔር ቢፈቅድ ማክሰኞ፣ ረቡዕ፣ ሐሙስ ማለት ነው የዛሬ ሳምንት 21/23 ላይቭ ስትሪም እናደርጋለን። የወልቂጤ ልጆች እና አካባቢው ልጆች አንድ ላይ ሆነን በሚዲያ እንመጣለን። ተዘጋጅታችሁ ጠብቁን። የሚያስፈልገውን ነገርም በዝርዝር ጠይቄ በደንብ አስረዳችኋለሁ እግዚአብሔር ቢፈቅድ እና መብራቶችን በተለይ ዋጋቸውን ለይቼ አመጣለሁ። እግዚአብሔር እናንተ ዘራችሁን ይባርክ። ለበጎ ስጦታችሁ ልጆቻችሁን መድኃኔዓለም ይባርክ። ዛሬ ስለ ወሬ ነው የምንማረው። ብዙ ጊዜ በሕይወታችን ውስጥ የሕይወታችን አካል ከሆነው ነገር አንዱ ወሬ ነው። ወሬ መስማት አለ፣ ለሰዎች ወሬ መንገር አለ። ወሬን እንደ መረጃ ግብዓት አድርገን እንቀበላለን። ግን በሕይወታችን በተለይ በመንፈሳዊ ሕይወታችን ላይ የሚያመጣብንን ክስረት ነው የምንመለከተው። መነሻ የምናደርገው የአባት ያዕቆብን ታሪክ ነው። ያዕቆብ በዘፍጥረት መጽሐፍ ምዕራፍ 37 ላይ 11ኛ ልጁን ዮሴፍን ሂድና አለው። ሄደህ ወንድሞችን በጎቹ ደህና እንደሆኑ ወሬያቸውንም አምጣልኝ አለው ይላል። እንዲሁም ከኬብሮን ቆላ ሰደደ፣ ወደ ሴኬም መጣ። ዮሴፍ በልጅነቱ ቲኔጅ ላይ ያለ አባቱ ወሬ እንዲያመጣለት ነው የላከው። በጎቹን ደህና እንዲያደርግ፣ በጎቹን ደህና መሆናቸው እንዲያላገጥ ብቻም ሳይሆን 10 ልጆች እየተጣሉ ነው፣ እየተባሉ ነው፣ እንዴት እየሆኑ እንደሆነ ሰልልልኝ አይነት ሀሳብ ነው። 12 ልጆች ስለነበሩት ያዕቆብ 10 እረኞች ናቸው። 2 ቤት ይውላሉ፣ የራሔል ልጆች ዮሴፍና ቢንያም። ስለዚህ ዮሴፍ እንደው በጣም ይወደውና ይንከባከበው ነበር። የሚንከባከበው ልጁን ሂድና ወሬ አምጣልኝ ብሎ ላከው ይላል። ወሬ ለሰው ልጅ በጣም አስፈላጊ ነው ብሎ የሚያምኑ በጣም ብዙ ሰዎች አሉ። ያዕቆብም እንደዚህ ያመነ ይመስላል። ስለዚህም ልጁን ዮሴፍን ከቤት አስወጥቶ ሰደደ። ነገር ግን ዮሴፍ የገጠመውን ነገር አላስረዳችሁ ምን እንደገጠመው። ወንድሞቹ ይህንን አባታችን የሚወደውን ልዩ ሹራብ የሚሰራለትን እንግደለው ብለው ለመግደል ልባቸው ተነሳስቶ እንደያዙት፣ ከዛ በኋላ ደግሞ ጉድጓድ ውስጥ እንደጣሉት፣ ከውሃ ጉድጓድ ደግሞ አውጥተው ለባሪያ ፈንጋይ ነጋዴዎች እንደሸጡት መጽሐፍ ቅዱስ ይነግረናል። ወሬ ፈልጎ ወጥቶ ዮሴፍ አንበሳ ጉድጓድ ውስጥ ነው፣ ለአንበሳ አፍ ነው የተሰጠ። አደገኛ ሕይወት ውስጥ ነው የወደቀው። ጨለማ ውስጥ ነው የወደቀው።
ይሄ እንግዲህ ተመልከቱ፣ ወሬ ፈልገን አንዳንዴ እኛ በህይወታችን የምናደርጋቸው የምንከፍላቸው ብዙ ዋጋዎች አሉ። ለምሳሌ አባቱን እንዲሰልል እናት ልጇን ትልካለች። አባትና ልጅ አንዱ ሰላይ ተሰላይ ሆኖ መኖር የለበትም። ተፋቅረው ገበናቸውን እንደ ኖህና እንደ ሴም ሸፍነው አባት ራቁቱን ቢሆን ሸፍነው እንዲኖሩ እንጂ የአባቱን ሚስጥር እየወሰደ ለእናቱ በመንገር በሁለት ባለትዳሮች መካከል ፍቺን ለማሳለጥ የሚያግዝ ልጅ መፍጠር የለብንም። ወሬ ነው የምንፈልገው። አንዳንድ ሰዎች አያስችላቸው ባሎቻቸውን የሚያሰልሉበት ብዙ መንገድ አለ። ከመንገዶቹ አንዱ በተለይ ደግሞ አነስ ያሉ ልጆቻቸውን እንዲሰልሏቸው የሚለው ወሬ ፈልገው የባሎቻቸውን ዱካ የሚከተሉ ልጆቻቸውን ይልካሉ። ወንዶቹም እንደዚህ ሚስቶቻቸውን ለመሰለል የሚጠቀሙት ነገር አለ። አሁን ኤጀንሲዎች እንዳሉ ሰማለሁ፣ አዲስ አበባ ባሎችና ሚስቶች የሚሰለሉበት። ነገር ግን እነዚህ ኤጀንሲዎች የሚያመጡት ውጤት ትዳሩ እንዲፈርስ ነው ምክንያት የሚሆን እና እግዚአብሔር ልጆች ብዙ ጊዜ ወሬ ፈልገን የላክናቸው ልጆች ሞት ይዘው ሊመጡ ይችላሉ። ዮሴፍ ወሬ ፈልጎ የላከው አባቱን ታዞ ነው ሄደው፣ ግን ልጅን አውሬ በላው ብለው ለ17 ዓመት ሲያስለቅሱት ነበር። ወሬ ሊገዛበት የላከው ገንዘብ የሐዘን ምክንያት ነው። በህይወት ዘመኑ ሲያዝን የኖረው በዮሴፍ ሞተ ተብሎ በተነገረው ዜና። ስለዚህ ወሬን ጠራ። እግዚአብሔር ቃል ቀላይ ትጠራታለች ይላል። ወሬን ጠራ። ሰላይ አድርጎ የላከው ልጁን ሌላ መጥፎ የሞቱን ዜና የሚናገሩ ዜና አውሬዎች መጥተው ጆሮ ጋር ደረሱት እና የህይወታችንን የውስጥ ዓለም ከሚረብሹ ነገሮች አንዱ ወሬ መፈለግ ነው። ወሬን እንደ መረጃ መፈለግ ነው። የእግዚአብሔር ልጆች ወሬ የመንፈሳዊ ህይወት ጠላት ነው። በመጀመሪያ ደረጃ ጠላት የሚሆንበት ምክንያት በክርስቶስ የሆነውን ቅንነታችንን ያጠፋዋል። ወሬ የሚሰሙ ሰዎች የራሳቸው ቅንነት እንኳን ቢኖር ቅንነታቸውን ይጠፋል። የሚወዷቸው ሰዎች፣ የሚያፈቅሯቸው ሰዎች መጥተው ሌላ የተዛባ ነገር ይነግሯቸዋል። መጽሐፍ ቅዱስ ላይ ስለ ሜምፊቦስቴ የተጻፈ ታሪክ አለ። ሜምፊቦስቴ ንጉሥ ሳኦል ልጅ እና በጦርነቱ በግርግሩ ጊዜ አባታቸው ከስልጣኑ ሲሞት በተፈጠረው ግርግር ሞግዚቱ ከወገቧ ላይ ጥላው ሽባ የሆነ በኋላም ደግሞ በሀገሩ በዚህ በቢንያም ሀገር ይኖር የነበረ ነው። ሜምፊቦስቴ ዳዊት ከነገሰ በኋላ የሳኦል ልጅ የዮናታን ልጅ ነው ሜምፊቦስቴ። እና ዳዊት ከነገሰ በኋላ ዮናታን በጣም ይወደው ስለነበረ ለዮናታን ቸርነት ማድረግ ፈልጋለሁና ከቤተሰቡ የቀረሰው ማን አለ ሲለው ሲባ የሚባለው ባሪያ ሜምፊቦስቴ የሚባል ልጅ እንደቀረ ይነግረዋል። እና ከዛ በኋላ በቃ የዮናታንንና የሳኦልን ሁሉ መሬት እንዲወርስ ሜምፊቦስቴን አዘዘና ባሪያ እንዲሆነው ደግሞ ሲባን አደራ አለው። ሲባ ግን የሳኦልንና የዮናታንን መሬት መውረስ የፈለገ ሰው ነበር። ባሪያ ነው፣ ግን ልጁ ሽባ ነውና አይሰራም፣ አይወጣም፣ አይወርድም ብሎ መሬቱን መውረስ የሚፈልግ ሰው ነበር። ግን ዳዊት የፈረደው ፍርድ ልጁ ሜምፊቦስቴ እንዲወርስ ነው። በዚህ ምክንያት ልቡ ቂም ይዞበት ነበር እና ቆይቶ ዳዊትን መፈንቅለ መንግስት ገጠመው። ልጁ አቤሴሎም መፈንቅለ መንግስት ባረገበት ጊዜ ወደ ጽዮን ተራራ እያለቀሰ ሲወጣ ሜምፊቦስቴ ሊገናኘው መጣ ይላል። ማነው? ሲባ ሊገናኘው መጣ። የተጠበሰ እሸት ወይን ምናምን ይዞለት መጣ፣ እንጀራ ይዞለት መጣ። እና ታዲያ የት አለ ሜምፊቦስቴ ሲለው እሱማ አንተ መውጣትን ሰምቶ ሚነግስ መስሎት ኢየሩሳሌም ቀረ አለው። ይሄን ያለው በተንኮል ነው። ቅድም እንደነገርኳችሁ የአባቱንና የአያቱን መሬት መውረስ የሚፈልግ ሰው ስለነበረ ሜምፊቦስቴ ያላሰበውን እሱ ልብ ውስጥ የሌለውን ነገር ለዳዊት መጥቶ ነገረው። ሜምፊቦስቴ በጊዜው ወደ ዳዊት ያልመጣው ሽባ ስለነበረ ቢሸከመው ሰው ስለሌለ ነበር። እና ሜምፊቦስቴን ዳዊት ተቀየመው ይላል። ቅኑ ዳዊት፣ በጎ ዳዊት በወሬ ምክንያት የወዳጁ የዮናታንን ልጅ ሜምፊቦስቴን ጠላው ይላል። እንዲጠላው ያደረገው ሲባ ነው እንጂ ሜምፊቦስቴ ግን ምንም አላደረገም ነበር። በክርስቶስ የሆነውን ቅንነታችንን ሊያበላሽ የሚችል ነው ወሬ። ሰዎች የሚነግሩን ወሬ
እርግጠኞች አይደለንም። ስለምንወዳቸው ወይም አሳምረው ስለሚነግሩን ብቻ ነው ብለን መቀበል የለብንም። ልንጠላቸው እንድንገደድ የሚያደርጉ የመንፈስ ተጽዕኖ ውስጣችን እየፈጠረ ያንን ወሬ የራሳችን ማድረግ መውሰድ ትክክል አይደለም። ቅንነታችንን ያበላሸዋል። ቅንነት ደግሞ ሲበላሽ ፍርድ እንድናጓድል እንሆናለን፣ ወይ ሰው እንድናማ፣ ወይ ሰው ላይ እንድንፈርድ እንሆናለን። ብዙ ጊዜ በትዳር ጉዳይ ላይ አንዳንድ ሰዎች ይደውሉልኛል እና ወይ ቀድሞ ባልየው ይደውላል ወይ ሚስት ትደውላለች። በደንብ አዳመጣቸዋል። ማዳመጣቸው ግን ራሳቸውን ነው። ብዙ ጊዜ ባልና ሚስቶች ሲጣሉ ሚስት ከሆነች ብትደውል ባሏን የወቀሰች ነው የምትደውለው። ወንዱ ደግሞ ከሆነ ሚስቱን እየወቀሰ ነው የሚደውለው። በንግግራቸው ውስጥ እነሱን ነው የማየው እንጂ ወሬያቸው የኔን አመለካከት አይቀይረውም። ምክንያቱም ትዳር ማለት የሁለት ሰዎች ጉዳይ ስለሆነ አንዱ ቀድሞ ስለተናገረ ብቻ የዛን ሰው ወሬ አዳምጦ ውሳኔ መወሰን የእግዚአብሔርን ቃል መበደል ነው። ሚዛናዊ በመሆን የሁለቱንም ሰዎች ችግሮች መፍታት ያስፈልጋል እና ብዙ ጊዜ ሰውየው ካልመጣ በስተቀር እንዲህ ነው ልል አልችልም ብላቸዋለሁ። ምክንያቱም ካልሰማሁት እና ግን ቀላል እንዳይመስላችሁ ተጽዕኖ ቀድሞ የሚደውል ሰው የሚናገረው ነገር ቀድሞ የሚያገኛችሁ ሰው የሚናገረው ነገር እውነት ይመስላችኋል? ያልቅሶ ይነግራችኋል። ግን የሚናገረው የራሱንም ክፋት ድካሙን ጭምር ሊሆን ይችላል እየደበቀ ያስረዳል። እና በክርስቶስ የሆነው ቅንነታችን እንዲጠፋን ሚዛን አልባ እንድንሆን ያደርጋል። ሁለተኛው ችግር ሚዛን አልባ መሆን ነው። ለእውነት ሚዛናዊ አለመሆን፣ በቃ ቀድሞ በነገረ ሰው መመራት። ብዙ ጊዜ መሪዎች፣ አባቶች፣ ባለስልጣኖች ቀድሞ ወሬ የነገራቸው ሰው በመስማት ንጹሑን ሰው ይበድሉታል። ይገርማቸዋል። ቀድሞ ብቻ አንድ ሰው ያሳምናቸው። ሚዛን ማጣት፣ እውነትን በሚዛን አለማየት። ያችሁ ወሬው በህይወታችን ላይ ተጽዕኖ ሲፈጥርብን ሌላ ሰው ያደርገናል፣ ይቀይረናል። ፍርደ ገምድል ዳኞች ያደርገናል። ብዙ አባቶች በብዙ ካህናት ላይ መጥፎ ውሳኔዎችን ወስነዋል። አንድ ሀብታም ሰው መጥቶ በነገራቸው ሚዛናዊ መሆን ያስፈልጋል። የሚወራን ወሬ በብዙ ፐርሰንት መቀነስ፣ በትንሹ 92-3% ቀንሶ መስማት ያስፈልጋል። ሰው ክፋቱን፣ ግብዝነቱን፣ ቁጣውን፣ ግምቱን ጨምሮ ነው የሚያወራልን። ያንን ሰው እየሰማን ምንወስን ከሆነ፣ ምንጠላ ከሆነ፣ ምንወድ ከሆነ፣ ምናብር ከሆነ፣ ምናደም ከሆነ ወዮልን ለቤታችን። ወሬ ማለት የሰውን ልጅ ዕዳ ውስጥ የሚከት አደገኛ መረብ ነው። ጎትቶ ዕዳ ውስጥ ይከተናል። የሰው ሐዘን እንድንሸከም ያደርገናል። የሰው ኑሮ እንጀራ እንድንቀማ ያደርገናል። በጣም ብዙ ባለስልጣኖች በወሬ ምክንያት ነው ሰውን ከስራ የሚያባረሩ። ሳያጣሩ እውነተኛ የሆነ አይሁን ሳያጣሩ ብዙ የቤተክርስቲያን አባቶች በወሬ ምክንያት ንጹሕ አገልጋዮችን ከቤተክርስቲያን ያባረራሉ። በወሬ ምክንያት አደገኛ ነገር ነው ወሬ ማለት። የነፍስ ጠላት ነው። ሰውን በቅንነት እንዳይኖርና ለእውነት ሚዛን እንዳይኖረው ያደርጋል። ሶስተኛው ጥላቻን እንዲኖረን ያደርጋል። ሰንበት ትምህርት ቤት ተማሪ እያለሁ ሊቀመንበር ነበርኩ። የሰንበት ቤት ተማሪ እና ስልጣን ነበር በዛ ሰዓት በብዙ ወጣቶች ፊት የመወሰን ስልጣን ነበር እና አንድ ወጣት ጓደኛዬ ነበርና ጓደኛዬ አድርጌው ያው ሰውን ማቅረብ ስለነበረብኝ ስለማቀርበው ብዙ ጊዜ በማህበራችን ውስጥ ስላሉት ልጆች መጥፎ ነገሮችን ይነግረኛል። ከሌ እንዲህ ነው ይለኛል። እኔ የዋህ ሆኜ ነው የምሰማው። ሞኝ ሆኜ ነው የምሰማው። የዋህነትማ ሌላ ነገር፣ ሞኝ ነው የምሆነው። በቃ ሚዛን የለኝ። አንድ ላይ በቃ እንደሱ እሱን ስለምቀር ጓደኛዬ ወላጅ ስለሆነ ብቻ እሱን እየሰማው እነዛ ሰዎች መጠላት ጀመርኩ ማለት ነው። ከብዙ ጊዜ በኋላ ነው የነቃሁት። እኔ የራሴን መሆን አለብኝ። ወንጌል የገነባው ልቤን መሆን አለብኝ። በፍቅር የተሞላ ሕሊናዬን መሆን አለብኝ። እኔና ይሄ ልጅ እኩል አይደለም ሕይወታችን። ወይ ይበልጠኛል ወይ ይበልጠዋል። የሚበልጠው ከሆነ ሕይወቴን እያሰናከለው ነው ማለት ነው። በእሱ መንገድ እንዲሄድ እየመራ አንዳንዴ የማይጠበቁ ታናናሽ ሰዎች እኛን በሕይወታችን ላይ ትልቁን ጉዳያችን ሊነኩብን ይችላሉ። የቤት ሰራተኛ ስለ ሚስትህ መታወር የምትነግር ምን እንደሚሰማ ደስ ብሎ ትቀበላታለህ፣ ስቀህ ትቀበላታለህ። የቤት ሰራተኛ ስለ ባልሽ ቢነግርሽ ምን ይሰማሻል? አይመጥነውማ።
አንቺን የሚያግዝ ሰው አንቺን ሊያግዝ እንጂ በኑሮሽ ላይ አስተያየት ስታልፍ አልቀጠልሽው። ኑሯችን ሚዛን እንዲኖረው አይምሯችን በጥላቻ ሳይሆን በመንፈሳዊ መሰረት እንድናስብ ሚዛናዊ እንድንሆን አይምሯችን መጠበቅ አለብን። አለዚያ በምንሰማው ነገር ጥላቻ እያሳደረብን ይመጣል። በተደጋጋሚ ሰዎችን እንጠላለን። አንድ ወጣት አንድ ጊዜ ይቅርታ ጠይቀኝ አንድ ቦታ ጉባኤ ላይ እና እግሬ ስር ወደቀ። ምን ሆነሃል አልኩት። ሰላምታ መስሎ ነበር፣ ግን በኋላ ሳይው ይቅርታ ነው። ለምንድን ነው የምትወርቀው ስለው ይቅርታ ጠይቀኝ ነው። ምን አድርገህ ነው ይቅርታ ጠይቀኝ ስለው ሚዲያ ላይ እየሰደብኩ ነበር። ብዙ ሊሰድብ ነበር። ይሄ ልጅ እኔ ፊት መቆም አቃተው። እኔ በእርግጥ አይቼው አላውቅም፣ ምን ላይ እንደሰደበኝም አላየሁ። ግን ምን አልኩት፣ አንተ የሰደብከኝ ስድብ ሰምቼ ቢሆን ኖሮ አልመጣም ነበር ዛሬ ቤተክርስቲያን፣ ተስፋ ቆርጬ ጠፋ ነበር። የጠቀመኝ አንተ የሰደብከኝ ስድብ አለመስማት። አንተን የመሰሉ ሰዎች የሚሰድቡኝ ስድብ ክፉ ቃል አልናገርም። ያ ልጅ ግን በዛ ክፉ አሰራሩ እንዴት አይምሮን እንደወቀሰው እና ምሰማው ነገር ነው እንደዚህ ያደረገኝ አለኝ። የሚሰሙትን ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ምን ሰማቸው ነገሮች ሁሉ እውነት ላይሆኑ ይችላሉ። በክርስቶስ ልብ ሚዛን መመዘን አለብን። ለሰው እያዘንን ማሰብ አለብን። ወሬ ሰው እንድንጠላ ሊያደርገን ይችላል። መጥፎ ውሳኔ እንድንወስን ሊያደርገን ይችላል። ወሬ ከእግዚአብሔር ሊለየን ይችላል። አንዳንድ ሰው ስለ እግዚአብሔር የተሳባ ነገር ይናገራል። እግዚአብሔር አይሰማም፣ ያደላል። አዳምና ሔዋንን ሲያጠፉ ለምን ዝም አላቸው? እንደዚህ ነው እያለ መጥፎ ወሬ በማውራት በእግዚአብሔር ላይ በእምነታችን ላይ ጥርጥር ሊፈጥሩብን ይችላል። በሁሉም አቅጣጫ ወሬን መጠንቀቅ ያስፈልጋል። ወሬ የሚፈልግ ሰው የወሬን መዘዝ መጋፈጡ እንደ ያዕቆብ አይቀርም። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን ረድኤት በረከትን ብላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ካበሰለበት ዘራችሁን ይባርክ። የታህሳስ 21 23ቱን ፈንድራይዚንግ እንዳትረሱ ተዘጋጁ። እግዚአብሔር እናንተ ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ።